ድምጽ መረዋ ነው የምትባለው እኮ ሃና በስንት ጉድ ነው እንግዲህ እዚህ ያቀረብናት እውነት ለመናገር ሃኒ እዚህ ካስት ላይ ስናቀርብ እንጠይቃለን ሰዎች ቀጣይ ማን ቢቀርብላችሁ ምናምን ሃና 90% ታው ይሆናል እውነት አይ ወደ ኋላ እንትን ማድረግ እንችላለን አብዛኞቹ ሰው በቃ ሃና እንድትቀርብልን እንፈልጋለን የሚል ሰዎች ነበር እኛም በተለይ ኦፍ ዘ ካሜራ ደግሞ ጥያቄው ብዙ ነበር በጣም አዎ ከጀርባ ሃና በጣም ምናምን የሚሉት በላው እንዴት አገኘሽው ካስታችን ነው እስካሁን ዝም ብለን ያወራን እየጨረስን ነው ትላለህ ቆይታችን ብዙ ደቂቃ ጀምረናል ካወራን እኮ እሺ ጠይቃት እስኪ ነገር ካለ ጥያቄ ሲዘጋጅልሽ ነበር ገደብ እየጻፈ ብዙ ጥያቄ ያወጣ ነበር ግን ሃና ጋር ያው ጨዋታ ነው የምናደርገው ሃና ጥያቄና መልስ አትወድም የሚሉ ሀሳቦች ስለነበሩ እሱን ስናነሳ ነበር ሃኒ ደግሞ ጥያቄ ሆኜ እንዳትሰማኝ እኮ እኛንም ትጠይቀናለሽ ጥያቄና መልስ አትወድም ጠያቂና መጠየቅ አትወድም ትጠይቃለች ግን መጠየቅ አትወድም ስለዚህ ወደ ጋዜጠኝነቱ እንዴት እንደገባሽ ብታውሪን ደስ ይለናል ግን መጀመሪያ ቀለል አድርጎ ወደ ከበዱት እድሉ ስለተሰጠኝ አመሰግናለሁ አዎ በትክክል ከዩኒቨርሲቲ ግራጁዌት እንዳደረግን በቀጥታ የመጀመሪያው የስራ ኤክስፒሪየንስ ማለት እችላለሁ ከዛ በፊት ትንሽ የተወሰኑ ወራት አንድ ወር ሁለት ወር ምናምን ጓደኞቼ ድርጅት ውስጥ ከዛ ደግሞ መንግስት ተቋም ውስጥም አንድ 15 ቀን ሰርቻለሁ መሰለኝ 15 ቀን ትንሽ ቀን ማለት በሙከራው ላይ ባረረው ያለች 15 ወራት ምናምን መስለኝ ልክ እዛ ስራ እንደ ልንጀምር ስንልና ኢቲቪ ስፈተን ተቀራራቢ ጊዜ ነበር ያው ተመርቀህ ሲቪ አፕላይ አድርገህ ምናምን ስራ ትሞክራለህ ከዛ የኢቲቪው ኢንተርቪው ጨርሼ ነው ዛኛው ስራ የጀመርኩት ሶ ውጤት ሲወጣ የበለጠ ልቤ ወደሚፈልገው ሊሄድ ብዬ ያን ኢትዮጵያ ሬዲዮና ቴሌቪዥን ድርጅት አሁን ኢቢሲ እዛ ስራ ተቀጠርን አይ ቲንክ መጋቢት ወር መጨረሻ ወይ ምናምን አካባቢ ላይ መጋቢት መጀመሪያ ከዛ ላንዶ ልክ አሁን 17ኛ አመት ሊሆን አሁን መጋቢት ገባን አይደል በቃ 17 አመት እለም ጊዜው ሴቶች እድሜ ሊያዝበረብሩ ይችላሉ ሴቶቻችን ይቅርታ ያያልን ግን ሃኒ ትክክለኛ ቤትና ማጭበርበራት አትበልታው እሺ እንግዲህ ሁሉም የራሱ ምክንያት ይኖራል ብቻ ግን ያጭበረብሩ 2003 ላይ ተቀጠርን ብዙ ነበርን አይ ቲንክ ከ34 ወይ 38 ቁጥር ላይ እስከዚህም ነኝ ቁጥሩን ካልተሳሳትኩ በቃ ብዙ በጣም ጎበዝ የሚባሉ ልጆች ጋር አብረን ነው ያንን እድል ያገኘነው ነው ወደ ስራ የገባ ነው ለአንድ ወር ያህል ስልጠና ወሰድን እግዚአብሔር ፈቅዶ እውነት ለመናገር ብዙዎቹ ማለት በመችለው ደረጃ አሁን ላይ በተለያዩ ሚዲያዎችና የተለያዩ ተቋማት ውስጥ ጥሩ ቦታ ላይ ሆነው የምታገኛቸው በመገናኛ ብዙሃን ስራም ስኬታማ ብለህ ልታነሳቸው የምትችላቸው ልጆች ጋር በጓደኝነት አብረን ወደ ስራ ገባን ማለት ነው ሶ ከአንድ ወር ስልጠና በኋላ ወደ ሬዲዮ መንገባው ሬዲዮ ቲቪ የሚፈልጉ ወደ ቲቪ ዜና ክፍል የሚገቡ በተለያየ አቅጣጫ ወደ መዝናኛ ዜናና ኤፍኤም አዲስ 97.1 ገባን እኔ ያው ሹልክ ብዬ ወደ 97.1 መጀመሪያ ስገባ መዝናኛና ስፖርት አንድ ላይ ነው የኤፍኤም አዲስ 97.1 ግን ሞር ኦፍ መዝናኛ ሾዎች ኦልሞስት አንድ አመት ከምናምን ሰርቻለሁ ብዙ ሾዎች ግን ድሬዳዋ እናውራ አይደል ድሬዳዋ ዩኒቨርሲቲ ነበር የተማርሽውና እስኪ የድሬዳዋ ላይፍ እንዴት ነበር የግቢ ላይፍ በእናንተ ጊዜ ደግሞ በጣም አሪፍ ነበር ይመስላል ጥሩ በጣም ባዋራ ነበር ጧት በየጊዜ አትበለኩል ገባሽ ችግር የለው ሲኒየር ሆናለሁ ብዬትቸው ቀድመዋለሁ ትንሽ እኮ ሃኒ ፊት ካወራ እኔ አፓረንት ሶታ ኢቲቪ አንዳንዴ ስመጣ እነሱ ጋር ስለምን ታቋል እሱ ተው ትንሽ ሲኒየር ነኝ እንደዚህ ብዬ እንደ ቴርጋትና ኃይሌ አልፌዋለሁ ግን የወተቱ ጊዜ ነበርሻ ድሬዳዋ ወተት ነበር ጧት ቁርስ እንቁላልና ወተት አልደረሽም እሱ ጊዜ አይ እንቁላልና ወተት ወይኔ አምልጦኛል ወይ እሱ ካለቀ ነው የደረስኩት ሜቢ ከኛ በፊት የሀረማያ ዩኒቨርሲቲ የሎው እና ኢንጂነሪንግ ካምፓስ ተማሪዎች ድሬዳዋ ዩኒቨርሲቲ ግቢ ነበር የሚማሩት ሜቢ ለነሱ ተሰጥቶ ከሆነ ይሆናል እንጂ እሱኛው ጊዜ ላይ አልደረስኩም ግን እኛ ስንገባ ዩኒቨርሲቲው ገና ሁለተኛ ባቹን የተቀበለው ብዙ ነገሩ አልተስተካከለም ነበር ስትራመድ እንደዚህ ስትረግጥ የሆነ ከስር ቡን የሚል አዋራ ነበር ምናምን በጣም በቃ እዚህ ነው የምንቆየው 3 አመት የሚያስብል አይነት ነበር ስንደርስ ከዛ ግን እንኳንም እዚህ ተማርኩ እንኳንም ድሬዳዋ ሆንኩኝና ሌላ
ሌላ ኢትዮጵያን ገጽ የማየት እድል ኖረኝ ብዬ የወጣሁበት በዩኒቨርሲቲ ብቻ ሳይሆን በማህበራዊ ህይወት ተመርቄ የወጣሁበት ቦታ ነው ድሬዳዋ ዩኒቨርሲቲ እና ሳስታውሰው ከትምህርቱ በላይ ትዝ የሚለኝ እውነት ለመናገር ይሄ ከተማ ውስጥ የቆየ ሰው ነው መስለው እንትን ዩኒቨርሲቲ ሳይሆን የድሬዳዋ ህዝብ የድሬዳዋ ነዋሪ መሀል የቆየው ያህል የሚመስል ስሜት በደንብ ድሬዳዋን ተረድቻትና ህዝቦቿን ወድጄ እኔ ተመለስኩት ብዬ አስባለሁ። ጥሩ የድሬዳዋ ልጆች ጓደኞች ነበሩ። በእነሱ ምክንያት እነሱ ቤት ሄዳለ ዘመድም አለኝ አጎት አለኝ ድሬዳዋ እነሱ ጋም ቤት ሲሄድ ጎረቤቱ ምኑ ይሄ በቃ ሁሉም ነገር ድሬዳዋ የምር በቃ ሰዎች ሚዲያ ላይ የሚያወሩላት ድሬዳዋ ናት በተግባር ቦታው ላይ ደግሞ ለኔ ከዛ በፊት በጣም ሩቅ ሄጄ የማውቀው ናዝሬት ነው አዳማ ድረስ ነው በጣም ሩቁ በቃ ከአዲስ አበባ ወጥቼ ሄጄ የማውቀውና ረጅም ጉዞ ሄጄ ሌላ ማላቃትን ኢትዮጵያ ሌላ ገጽ ከዛ አዲስ ቻሌንጅ ነው ከናቴ ወጥቼ የትም ኖር ያላቅምና አዲስ ቦታ ላይ ከዛ ከአዳዲስ ሰዎች ጋር ከተለያየ ቦታ ከመጡ ዩኒቨርሲቲ ተማሪዎች ጋር ምናምንና ከሰው ጋር መኖርን ትለምዳለህ። እኔ ለሰው ሁሉ ላለ ዩኒቨርሲቲ መሄድ ዲግሪው አይደለም ኢትስ ቢዮንድ የምታገኘው አካዳሚክ ሰርቲፊኬት ያኛው እንደውም ማስተርስ ልትለው ትችላለህ። ከሰው ጋር ተግባብቶ መኖር ሼሪንግ ትለምዳለህ ብዙ ነገር ይሄ ስለ ሰው ህይወትን ካንተ ጫማ ውጪ ማሰብን መጀመር የምትችልበት ቦታ ይመስለኛልና ሩሜቶች አሉ ክላስሜቶች አሉ ብዙ ሰው አለና በተለያየ የህይወት መንገድ ውስጥ አይደለም የምንገናኘው እዛ ስንሆን እና በጣም ደስ የሚል ጊዜ ፈተናዎች አሉት የተማሪነት የእድሜ የሁሉም ነገሮች ግን ቆንጆ ትውስታን ይዤ ወጣሁበት ቦታ ነው ድሬዳዋ ዩኒቨርሲቲ። አነጋገሯ በኤርፎን ሬዲዮ ሰማኝ ነው። አዎ በጣም ያው በተለመደችው ሃኒ ያው ሬዲዮ ላይ ሶሎ ምናምን ይሁን ድምጿ ግን ከማገኝ መሳሰላል ሰው ብሎ ሻቀ አሁን ነው ይመጣልኝ ማንን እስኪ ያንተ የተመሳሰለልን ሰው ጥራ ነው አይ ሴት ያው ማን አለ ብለህ ፋና ላይ ቲጂ ነበረች ላይክ ዜናም ቲጂ ፋና ላይ ዜና ትግስት በጋሽ ብዙ ሰው ይላልና ይገርመኛል። አሁን እመጣለሁ በጣም የቲጂ ድምጽ በጣም ያምራል። እኔ በጣም ነው የምወደው ወይ ያቺን የምር እንዴ የሃኒ ድምጽ እኔ ከሴቶች በጣም የሚለይብኝ እሷ ድምጽ እዚህ እንዳታብን ይሄን ቆርጣ ወጥቷል ምን አይ ብዙ ይላል ገንና ያጋጥመኛል እንደዛ ይሉኛል ግን የቲጂን ድምጽ በጣም ከመወዳቸው የሬዲዮ ፐርሰናሊቲስ መካከል ናት። ከዛ ደግሞ እኔም ድምጿን ወደዋለሁ እንደዛ ካልከኝ ሆነ ትንሽ ኩራት እንዳይሰማ አዎ በጣም ብዙ ሰው አጋጥሞኛል። አንድ ላይ መድረክ እየመራን በግራና በቀኝ እያወራን ተመሳሳይ ነው ድምጻችሁ ብለው እና የምር በሬዲዮ ብትሰማው አብረው የእንትን የስካይላይት ሆቴል የነበረው የሆነ እንደዛ ኢቨንት ነበር። አዎ እዛ ላይ መድረክ ላይ አብረው ነው የመሩት ሰው ሁሉ ሲል ነበር ብዙ ሰው ብሎኛል። የሱ ቀን ነው ኖቲስ ያረኩት እኔ ለመጀመሪያ ጊዜ ነው ኖቲስ ያረኩት ዛሬ ነበር ከአሌክስ አው ነበር አሌክስ ትዝ አለኝ። አዎ እሱም ነበር ስካይላይት ሆቴል የነበረው ምረቃቅ ተጨማሪ ምስክር አዎ ፊልም ያረኩት ላይክ ልክ እሷ መታወራውን አይነት ቶኑ ኢቭን የሆነ የሚያቆሙበት ቦታ ነው በጣም የሚመሳሰል ነገር ሜቢ ሬዲዮ ስለገራኝ ድምጽሽ እንደሚያምር ስለምታቂ ነው ወደ ጋዜጠኝነት ሙያ ገባሽ? ኧረ አይደለም ጆርናሊዝም ላይ ተመርጫው አይደለም ፖለቲካል ሳይንስ ምን አይነት መረጃ ነው ማስተር ሰራ ነው ኮሙኒኬሽን እና ጆርናሊዝም ላይ ስፔሻላይዝ ወደ ማድረግ የመጣሁት እንጂ ዲግሪም ፖለቲካል ሳይንስ ነው የተማርኩት። ድምጼ እንደሚያምር አሁን እያላችሁኝ እንጂ አላቅም። አይ ሄጄ ጠይቄያለሁ። አቶ ተሻለ በፊት የኢቲቪ ዳይሬክተር ነበርና ፈተና ላይ የነበሩት ኤግዛማይን ያደረጉን ሰዎች መካከል አንዱ እሱ ነውና ወዲያው ትሬኒንግ ላይ አገኘኋቸው። ያው ስናልፍ አላመንኩ ያልፋሉ ብዬ የጠበቅኳቸው ሰዎች ነበሩ። አንደኛ ለፈተና ስንሄድ እኔ ልብስ ድሬሲንግ ኮድ ራሱ አላቅም ቲሸርት በጅንስ ነው የለበስኩት ምናምንና ዜና አንብቡ ተብለን ዜና አንብበን የተፈተን ነው። ሶ ካሜራ ፊት ለፊት እንደምወድቅ አምኜ ስላነበብኩ መሰለኝ ያለፍኩት ይመስለኛል ሳስበው ሲሄድ ምን ተዘሩ የምሬን ነው በጣም አቅልየው ነውና ለካ ሪላክስ ማድረጌን እነሱ ወደውታል። እኔ ደግሞ ስደርስ ተስፋ ቆረጥኩ። በቃ ሰው ዝንጥ ብሏል። ለዲፌንስ ለሬዲዮ አይደል ለቲቪ አንድ ላይ ነው ኢቲቪ አንድ ላይ ነው የተፈተነው። ሶ ካሜራ አለ ልክ እንደዚህ ካሜራ ፊት ዜና ታነባለህ እና ሁሉም ሰው ዝንጥ ብሎ ነው የመጣው። በጣም ትንሽ ልጆች ነን ፕሮቶኮል ማና ቆይ ያልቻለን በለቱ ቲሸርት ሊያውም እዚህ የሆነ ስዕል ያለው ቲሸርት ምናምን አስታውሳለሁ ልብሱን ሁላ እና ዜና ሰጡን አንብቡት ተባለ። ዝም ብዬ ደጅ ጋር ሪሄርስ አረገ ስገባ
ወዳቂ ነሻና ስለዚህ ዝም ብሎ የተሰጠሽን እድል አታባክኝ አንብቢላቸውና ውጪ ብዬ ነው ያነበብኩት ለራስሽ ነገር ሹ ለራሴ እሱም ብዬው ነው የገባሁትና ጓደኞቼንም ብያቸዋለሁ በቃ እናንተ ለምታልፉት እኔ እኮ ዝም ብዬ እንትን አሙቁልኝ ሆኜ ነው የመጣሁት ነው እያልኩ አነበብኩና ወጣሁ ወጣ ወድቅ ያለው ለኔ እና ሪዛልት ሲወጣ 7ኛ 8ኛ ነበር መሰለኝ ወጣሁትና ዝርዝሩ በደረጃ ራንኪንግ ብለው 8ኛ ላይ ያናገሩት ይሄን ነገር እስካያት አጣሩልኝ እኔ አይደለሁም ለሆነ አልችልም በፍጹም ነው አልኩኝ ከዛ ሲታይ ነኝ እንዴት አለፍኩ የሚለው በጣም ለራስ ጥያቄ ሆነ ይላል ልክ ትሬኒንግ ጀምሮ ተብለን ስንገባ ያን ለት ፈተና ላይ ያየሁት ሰውዬ አንድ ተሻለን ስለዚህ ተሻለን እንዴት አለፍኩ ብዬ ጠየቅኩት ምን ማለት ነው ሲለኝ ለምን መረጣችሁኝ ተጭበርብሯል አልሽ ለምን መረጣችሁኝ አልኩት የምር ከዛ እንዴ ሰው እኮ ለምን ወደኩ ነው የሚለው እንዴት እንደዚህ ይላል ሲለኝ ነው ምን ነበር መመዘኛውን ማወቅ ፈለኩ ምክንያቱም የመጀመሪያ እንትኔ ነው እድሌ ነው ግን በዚህ ልክ አልጠበቅኩም እና እኔ ደግሞ ድምጼ በጣም ጎርናና ነው አልኩት ለሱ በቃ እንዲህ ያወራን በነፃነት ነው የሚያወራህና ስለ ታዲያ ለዛ ሊመረጥንሻል ማለት ከተለመደው የሴት ድምጽ ተሆን ለየት ይላል አዲስ ከለር ብለን ነው ከዛ ደግሞ በኮንፊደንስ ነበር ያነበብሽው ትችላለች እንዴ ምናምን አለን ምናምን ሲለኝ እኔ እኮ ልክ ዜና አንባቢዎች እንደሚያደርጉት ላድርግ ምናባቱንስና አንድ ድል ነው ያለኝ ከካሜራ ጋር ዛሬ ናት ምናምን ብዬ ነው ምናምን ብዬ አወራንና እሱ ካለኝ በኋላ ነው ከዛ ያው መገራት ግን ነበረበት ድምጽ ስራ በጣም ብዙ ፕራክቲስ ማለት ድምጼን ልግራው ብለ ሳይሆን እንዲ ነው የሚነበበው ሲሉን ሲኒየሮቻችን ሲመክሩን ያሉንን ስንሰማ አንቺ ዛሬ እንደዚህ አይባልም ምናምን ስንባል በሱ ትንሽ መስመር ያዘ መሰለኝ አትሊስት ሳወራ ይሄ ንግግር መቆም ያለበትን ቦታ ምናምን ማስረዳት ያለብኝን በትክክል ማስረዳት እንድችል ምናምን በደንብ ሬዲዮ ጠቅሞኛል ግን አኒ ለምሳሌ መጀመሪያ ኢቲቪ ላይ ገባሽ ስትገቢ መጀመሪያ ፖለቲካል ሳይንስ ተምረሽ ነው የገባሽው ስለዚህ ፍላጎት ኖሮሽ ነው የገባሽው እዛ መግባቱን ፈልጌ ነው የገባው ግን ፈልጌ ነው የተወዳደርኩትም ስራ ለማግኘት አይደለም የተወዳደርኩት ሌላም በተመሳሳይ ሰዓት ስራ አግኝቼ ነበር ስለዚህ ኢንተረስቱን በፊት ነበርሽ ማለት ነው ልጅም ሆነሽ ምናምን እወዳለሁ ሚዲያ በጣም እወዳለሁ በጣም በቃ የሬዲዮ ሱስ ያለበት ሰው ነኝ ሬዲዮ በጣም ነው ማዳምጠው ፕሮባብሊ 97.1 ስመርጥም ለመግባት ስመርጥም አንዱ በቃ ይሄ ድሮ ዘነበ ወርቅ ሄድ ነበር አንዳንድ ጊዜ ሄድ ነበር እና ደስ ይለኛል ሬዲዮ መስማት ወዳለው ትምህርት ቤት ተማሪ ሆኜ ትንሽ ደፈርላለሁ መሰለኝ ትንቢ የወላጆች ቀንም ምናምን መድረክ ላይ መውጣት ምናምን ብዙም አያስፈራኝም ዩኒቨርሲቲም ሆነን እንዲያውም ክላስሜት የነበረው አስማማው ዋየ ነው ክላስም አብረን ነበርን ከዛ ኢቲቪም ስንገባ በተመሳሳይ ጊዜ ነው የገባ ነው ለረጅም ጊዜ ኢቲቪ ሰርቷል እንዲያውም አሁን ቪኦኤ ነው ያለው ከሱ ጋር መድረክን መራ ነበር ምናምን የዲፓርትመንት ዝም ብሎ ትልቅ ኢቨንት እኮ አይደለም ዝም ብሎ ውይይት ሊደረግ ነው ሲባል ያው ፖለቲካል ሳይንስ ክርክር ምንም ማያጣው አይደል አንዳንዴ ሬር የሆኑ ኢቨንቶች ላይ ምናምን በቃ ውጪ ምናምን ፕሬዘንቴሽን ምናምን ኦኬ በቃ እኔ አደርገዋለሁ ምናምን የሚለው የምትለው አይነት ልጅ ነገር ነበርኩ መሰለኝና ኮኔክሽኑ አለ ግን ይሄ በጣም በድፍረት ጋዜጠኛ ነው መሆነው አይነቱ እንትን ግን የለኝም እውነት ለመናገር ስለሆንኩ አሁን ድሮል ነበር ብዬ መዋሸት አልፈልግም እንደዛ አይደለም እንዴት ነበር የመጀመሪያው ኤክስፒሪየንስ ቅድም ስናወራሽ ነበር እኔ ሰፍ ብዬ በጣም ብዙ ሰው ዛሬ ቴሌቪዥን ላይ ሊቀርብ ነው ድምጼ ሊሰማ ነው ብዬ ዝርዝር ዜና ሳትቼ ወንድሜ ገዳ ድምጽ ሰሜን አሳስቶ ታስተላለፈ ቤት ማለት ምን ትግራይ ሁላ ደውሏል በየቦታው ክልሉ አይ በክልል ደረጃ ኮሙኒኬሽን ቃለ ስላሴ ዛሬ ስለሚያነብ ድምጽ ተብሎ እኔ አበላሽ ሁለት ከዛ በኋላ እኔው የመጀመሪያ ኤክስፒሪየንስ እንዴት ነበር ኤፍኤም አዲስ 97 አይደል 97.1 ገባን ትሬኒንግ ጨርሰን የመጣ ነው ከዛ ስቱዲዮ ጎበኛን ምናምን በቃ ታድለን በመሃል ያው ሰዎች ተዋወቀን ምናምን ከዛ ጧት ጎበኘን ከሰዓት ስብሰባ ቁጭ አለን አለቃችን ከከተማ ጋር ሂጂ ብሎ ኖቲስ ላከልኝ እዛው ስብሰባው መሃል ሌላው ስታፍ ስብሰባ ላይ ያለ እሺ ብዬ ተከትዬ ሄድኩኝ ከተማ ለማርያም ነፍሱን ይማራውና ስቱዲዮ አብረን ደረስንና የአይኔ አበባ ተክሌ ትመስለኛለች ቴክኒሻን ያለት ታዲያስ ምናምን በጣም ዌልካሚንግ ናቸው ሁሉም ሰው ደስ ብሎት ነው የሚቀበል ምናምን ደስ ሲሉ ምናምን ይያልኩኝ እንግባለኝ አጣጣቂ ነበር እንደምትገቢ እንደምገባም አላቀም መግባትም የለብኝም እንጂ በእውነቱ ታሰበው እና በጣም ማለት
ዝም ብለህ ካሰብከው ለምን እገባለሁ? አይ ሲጀመርም ለምንም እንደመረጡሽም ደስተኛ አልነበረሽም። ደስተኛ ለምን ራሷ ጠይቃለች እኮ ለምንም እገባለሁ። በጣም ኪዩሪየስ ሆኜ ነው ያን የጠየኩት። ከዛ ግን ደግሞ ደረስንና እሺ ከዛ በቃ ከቴ በጣም ፈታ ያለ ሰው ነው ምናምን በቃ ደረጃ ላይ ስንወርድ ምናምን ያወራኝ የነበሩትን ጉዳዮች ልክ እንደዚሁ ሬዲዮ እናወራለን ምናምን አለኝ። አይ እኮ አንተ ታወራለህ ምናምን ብዬ ያው ቁጭ አለንና ስል አዲስ ባልደረባችን ምናምን ሀና ብሎ የሆነ የአባቴን ስም ብቻ አሳስቶታል ምናምን አለች አድማጮቻችንን ሰላም በይ ሲለኝ ሰላም ያኔ ወሰለ ድምጽ በቀጭማው አላውቀውም የትኛው ድምጽ ያው ወፍራም ጎርናና ሊተባልሽ ነው የትኛው ከየት ይመጣል አይደል እሷ እንዴት እንደተንከባከቧት ሳለው እኔን ግን ለመጀመሪያ ጊዜ ስንገባብረን አውራ እንጂ ነው አውራ እንጂ እኔም ያው ነው አውሪ እንጂ ተብያለሁ። ከዛ በኋላ ግን በቃ ሰላም አልሽ? አዎ ሰላም ምናምን አልኩ። በቃ ከአፍታ በኋላ እንመለሳለን ምናምን ብሎ በኋላ ላይ በደንብ አይ በቃ ቀለል አድርጊው ፈታ ብለሽ ከኔ ጋር አውሪ ምናምን አለኝና አዎ ካንተ ጋር ማውራት ቀላል ሊሆን ይችላል፣ ሬዲዮ ላይ ማውራት ከባድ ነው እያልኩ ግን እሱ በጣም አቀለለልኝ። የመጀመሪያው ኢንካውንተሬ ከአድማጭ ጋር እሱ ነው። ተስፋ አረጋለሁ ብዙ ሰው አልሰማውም ብዬ የሚያውቁኝ ሰዎች ማንም አልሰማው። አይ የሚያውቁኝ ሰዎች ግን አልሰሙት። ጥሩነቱ የሆነች አንድ ተናገርሽም ማለት ነው። አረ እኔ ለማንም አልተናገርኩም። ሚዲያ በበዛበት ዘመን የመጣው እሷ እኮ ኤፍኤም አዲስ እኮ ምርጫ በሆነበት ጊዜ ነው ይገኛል። ስቲል ግን ማንም ሰው እንዳይሰማኝ ነበር ጥረት ማድረገው። ብቻ አመለጥኩኝ። እንደዛ ትንሽ አወራን፣ አንድ ሰዓት ያልቆየን ብዙ አልታወቀኝም። ስንወጣ ሁሉም ጓደኞቼ እሺ እንዴት ነበር እንዴ አብረን የገባ ነው ሁሉ ልክ ኤግዛም ነው የሚመስለው። አዎ ይሄ በቃ ሰቃዩ ተማሪ አይነት እንዴት ነበር ምናምን ሲሉ በቃ እንደዚህ ከዛ ደሆል እንትን የነበረንን እንትን ነገርኳቸው። እንደዚህ ተፈጠረ እንዲሆነ ምናምን በቃ ከዛ አንተ ማታ ግባ አንቺ ቀጢ ምናምን ተመደብን ማለት ነው። ከሱ በኋላ ከሲኒየሮች ጋር ነበር ሁሌ የምንገባው ለተወሰነ ቀናት ያህል አይ ቲንክ አንድ ወር ወይ ምናምን ያህል ሲኒየሮች አብረውን አሉ። እኛ እንገባለን፣ ሙዚቃ እናዘጋጃለን። 97.1 ጥሩነቱ ብዙ እድል ይሰጣል። የሚቀርበውን ነገር ታዘጋጃለህ፣ ፕሮዳክሽን ትሰራለህ፣ ሙዚቃ ትመርጣለህ። በጣም ዳይቨርሲፋይድ የሆነ ሪፖርት ትላካለህ፣ በቃ ዜናም ትጽፋለህ፣ ሁሉንም ነገር በቃ አንድ ጋዜጠኛ ሁሉንም ነው። በጣም ምሉ እየሆንክ ትሄዳለህ። ስለ ሁሉም ነገር እንዴት መቅረብ ይችላል፣ ብዙ ነገሮችን መስራት ምናምን ትለምዳለህ። እድሉም ተሰጠን። ከእግዚአብሔር ጋር ብዙዎቻችን የተሰጠንን እድል በደንብ ተጠቀምንበት ብዬ አስባለሁ። ከዛ ከመዝናኛና ስፖርት ላይ ነበር የገባሽው። ወደ ስፖርቱ እንዴት ገባሽ? እኮ ሰላም ብለሽ ነው የገባሽው። እሱማ ሰላም ብላ ገባሽ። ስፖርት መግባት ፈልግ ነበር አክቹሊ መጀመሪያም ስንገባ፣ ግን ስፖርት ዲፓርትመንት ቦታ ሰው ስላልነበረው ነው መዝናኛው ላይ ቦታ ስል ትርፍ ቦታ ያው በቂ ሰው ኃይል አለ በሚል እንደ ፊቸሪንግ ግን በጎደለም በምንም እገባለሁኝ አንዳንዴ። ከዛ ደግሞ ወይ መዝናኛ እኔ ሆስት ሆኜ በአንዳንዴ ከሰዓት ለምሳሌ በስራ ቀን ከሰዓት እኔ ሆስት ሆኜ የቻምፒየንስ ሊግ ድሮ ወይ ዩሮፓ ሊግ ድሮ ምናምን ይኖር የለ አቀርባለሁኝ ብዙ ጊዜ እና አለቃችን ሁሌ እቺ ልጅ ግን በቃ መክሊቷ እዛ ስፖርት ክፍል ነው መሰለኝ ስፖርት ብትገባ ይሻላታል ምናምን ይላልና እንደምፈልግ እንደምወድም ያውቃሉ ምናምን። ከዛ ስፖርት ዲፓርትመንት እንትን እድገት ማስታወቂያ ወጣና አሁን የውስጣው ፈተና ተፈትነ ምናምን በሲሪየስ ነው የለም እንደዚህ ቀልድ ኢቲቪ ላይ እንደ አዲስ ሰራተኛ ኢንተርቪው ትደረጋለህ። የቃልም የጽሁፍም ፈተና ትፈተናለህ። ከዛ እሱን ካለፍክ ትገባለህ ነው። ስለዚህ ተፈተንኩ ልክ እንደ መጀመሪያው እንዴት ገባው ያለች እሷ ሲሪየስ ተፈተንኩኝ። ያው አለፍኩኝና ወደ ስፖርት ዲፓርትመንት በዝውውር ሶስት ብዙ የጊዜ የነበሩበት ነው። እሷ ሰላም አይደል? አዎ ከኛ በኋላ እነ ሰላም መጡ። ሰላም ካንቺ በኋላ ነው የመጣች። ሰላም ከኛ በኋላ መጣች። ምስራች ይርኮና እምነ ጽዮን ነበሩ። እምነ ወዲያውኑ እኔ ገብቼ ብዙ አልቆየችም ወጣችና በኋላ ላይ ነው የተመለሰችው። ምስራችና እኔ ነበርን በዲፓርትመንቱ ሴት። ከዛ ደግሞ እነ ሰላም መጡ። ሰላም ምስራቅ ካልተሳሳትኩኝ አንድ ልጅ ብዙ ያልቆየች ልጅ ነበረች፣ እሷ መጣች ምናምን ብዙ ነበር ሴት በጣም በዛን ጊዜ ብዙ በአንጻራዊነት አይ አሁን ከየትኛውም በፊት ሴት ብዙ የነበረው የእናንተ ጊዜ ነበር። ኢቲቪ ላይ
ኢቲቪ ላይ ስፔሲፊክ ከሁሉም ሚዲያም የተሻለ ቁጥር ሴቶች ታገኛለህ። ኢቲቪ ላይ ያው ብዙ ሰራተኛም ስላለ ሁለትም ሶስትም ኮንክ ጎልቶ የመታየት እድሉ አለ። ብዙ የለም ተብሎ ስለሚታሰብ ይመስለኛል ብዙ ጣቢያዎች ላይ አንድ ወይ ምናምን ከኖረ ነው ካለው የሰው ኃይል አንፃር ግን ካሰብከው ስቲል በቂ ሴቶች አሉ የሚያስብል አልነበረምና ያው እነ ምስራች ከኔ ሲኒየር ምስራች ስለሌላ ሲጠራው ነው የሚመስለኝ ምስር ጓደኛዬ ናት በጣምና ትንሽ አመት ቀድመኛለች እዛ ዲፓርትመንትም እንዳጠቃላይ እንደሙያ ሶ ከነሱም በጣም ብዙ ልምድ ማግኘት የምትችልባቸው ሲኒየር ሰዎች አሉት ዲፓርትመንቱ ያኔ እነ ፍቅር ዋናው አለቃ ነበር ቦስ ከዛ እነ ዮናስ ሰኢድ ኤፍሬም ግርማቸው ሬዲዮ ይሰራሉ እዚህም እነ ማንደፍሮ ምናምን ብዙ ሰው አለ ይሄ ሲኒየር የምትለው እነ ነዋይ ቤተሰብ ፕላስ ብዙ ሰው አለና ከእያንዳንዳቸው የሆነ የየራሳቸው ኳሊቲ የምትወስደው ነገር አለ አንዱ በጣም ስክሪፕት ራይቲንግ ላይ ጎበዝ ነው አንዱ ንባብ ላይ ጎበዝ ነው አንዱ በጣም ሰው ሜንተር ማድረግ ራሱ በጣም ጎበዝ በየኳሊቲያቸውና በጣም በኮንተንት ፉክክር አለ በጣም በሚገርምህ ደረጃ ማለት ይሄ ጥሩ ስክሪፕት ጽፎ ጥሩ ፕሬዘንት አድርጎ አይነትና በጣም ጥሩ ባች ነበር ያስባለሁ እንዲያውም እኔ እሱ ባች እየጨረሰ ነው የመጣሁት ማለት እችላለሁ እንጂ ቲቪም ላይ ምናምን ስናያቸው ቆንጆ ሪፖርታጅ ቆንጆ ዜናዎችን ቆንጆ ዶክመንተሪዎችን የሚሰራ ቲም ነበረው እና በጣም ጎበዝ ሰዎች እኔ ስማቸውን ያልጠራኋቸውም ጭምር ጎበዝ ስብስብ ነበር አንከር ሆነሽ ነበር ግን ሴትነትና ጋዜጠኝነት ላንቺ ፈተናው እንዴት ነበር በዛው እንግዲህ ቅድም እንዳለው ጋላክቲኮ ስብስብ ባለበት ያው በጋዜጠኝነት ማለት ነው ሴትና የስፖርት ጋዜጠኝነት ፈተና አለው ቢኖርም ያወሩታልና አንቺ እንዴት ነው የምትገልጪው ኢን ጀነራል ሴት ሆነ የትኛውም ስራ ላይ ራሱ ይሄ ጋዜጠኝነትን ብቻ ባይሆን የትኛውም ስራ ላይ እጥፍ መስራት ይጠይቃል ብዬ አስባለሁ ፕሩቭ ለማድረግ ራስህ እችላለሁ የሚለውን ሰዎች ትችላለች ብለው እስከሚያምኑበት ድረስ ለመድረስ እጥፍ ወንዶች ምናልባት እናንተ ከምትለፉት ወይም ከምትጥሩት ከፍ ባለ ደረጃ መልፋትን ይጠይቃል ፕላስ የትኛውም ደግሞ በተለይ ኢትዮጵያዊ ሴት ደግሞ ስትሆን ቤት ውስጥም በለው አካባቢህም ላይ በለው የሚጠበቁብህ ሌሎች ግዳጆች አሉ ቢዮንድ ስራው ሶ እነዛንም ታሟላለህ ከዛ ደግሞ ስራው አለ ሶ ታይምህን ማኔጅ አድርገህ ሁሉንም ሌሎች ክሎችህን ሁሉ ወደ ጎን ትተህ ስራህ ላይ ደግሞ በጣም ኢፊሸንት መሆን ይጠይቃልና እሱ ይጠበቅብሃል ከዛ ደግሞ ስፖርቱ ጋር ደግሞ ስታጠበው በደንብ በቃ ክሊርሊ የወንዶች ዓለም ተደርጎ የተቀመጠ ሰርክል ነው የውድድር ቦታዎቹንም በለው ውድድሮቹንም በለው እንደው በጣም ጀግና አትሌት ሴቶች ባይኖሩ ኖሮ ጭራሽ ሴት የሚደርስበት ኤሪያ መሆን የለበትም እስኪያስብል ድረስ በጣም በወንዶች የታጠረ ሰርክል ነውና እዛ ውስጥ ሰብረህ ልታልፋቸው የምትችላቸው ሰንሰለቶች በጣም ብዙ ናቸው ብቃትህን ኢምፕሩቭ አድርገህ ስቲል አለመቻልህን ሊነግሩህ የሚችሉ በጣም ብዙ ሰዎችና ብዙ አጋጣሚዎች ይፈጠራሉ ትችላለህ ሊሉህ የሚችሉት በጣም ትንሽ ናቸው መቻልህን የሚነግርህ ሰው በጣም ትንሽ ነው ይሄ ለኩራት ለምናም የሚደርስ አይደለም ጎበዝ የምትባልበት አጋጣሚ ጠባብ ነውና እሱን በጣም ማስፋት መቻል አለብህ እኔና አንተ እኩል በቁጭ ብለን ስለ ኳስ በለው ስለ አትሌቲክስ በለው ልናወራ ስንል መጀመሪያ እንትኑ አለ አይደል ፕሪጁዲስ ሴት ናት አትችልም ተብሎ ስለሚጀመር አንተን ለመስማት ፈቃደኛ የሚሆኑ ሰዎች ውስን ናቸው ሶ የማይሰሙክንም አቮይድ ያረጉህንም ከዛ ደግሞ አትችልም ያሉህንም ሁሉ በየተራ አንተ ችለህ በደንብ ይሄ በሌላ አይደለም ኮንቪንስ የምታደርጋቸው ችለህ በጣም አውቀህ መገኘት መቻል አለብህ ሶ ሁሌ ምን ትሆናለህ ለማወቅ በጣም ዝግጁ መሆን አለብህ ሁልጊዜ ነቅተህ እያንዳንዱን ውድድር ምንም እንዲያመልጠኝ እድል አልሰጥም ነበር ያገር ውስጥም በለው ያውጭ ወድጄ ነው ማየው የትኛው ነው ኳስ ሳይኔ ኦፍ ኮርስ ስራ ላይ በጣም እየቆየው ሲሄድ ወደ ስራነት እየተቀየረብኝ ይሄዳል ከዛ ውጪ ግን በጣም እየተዝናናው ነው ማየውና መዝናኛዬን ወደ እንጀራነት እንደቀየርኩት ነው የሚሰማኝ ግን ደግሞ ለሰዎች ያ አይደለም
ሶ ቢዮንድ እንትኑ መሄድ አለበት ይሄ ከመስመሩም ከተቀመጠውም በላይ ሶ ሌሎች የውጪ ትልልቅ የምትላቸው ጋዜጠኞች የሀገር ውስጥ ጋዜጠኞች ነገሮችን እንዴት ነው እይታቸው የሚለውን ማየት ትጀምራለህ አናላይዝ ማድረግ ትጀምራለህ ብቻ በሌሎች ፐርስፔክቲቭስ እና ሁሌ ለማወቅ አዲስ ነገር ለማወቅ መጣር ይፈልጋል እና በዛም ነው ኤክስትራ ማይል መሄድ ይጠይቃል በቃ ወደድክም ጠላህም ከዛ ደግሞ ብዙ ስላልሆነ ይሄ ለመተጋገዝ እርስ በርስ ራሱ እኔ ያለኝን ኤክስፒሪየንስ እኔ ያለፍኩበትን መንገድ ሌላ ሴት እንድታልፍ አልፈልግም ወይም ደግሞ እኔ ገጠመኝን ቻሌንጅ ለሌላዋ ጠርጌ ማለፍ አለብኝ ብያምናለሁኝ እኔና ግን እሱኛው ካልቸር የለም ብዙም አልተገናኘንም ምናልባት ከኛ በፊት የነበሩት ነስከዳርና ሀና ወይነ ሂሩት ምናምን ብቻቸውን ነበሩ አይደል አንዳንድ እየሆኑ ነው በየዘመናቸው የመጡት እና ብቻቸውን ነው ፈተናዎቹንም የተጋፈጡት እንዲያውም እኛ ትንሽ እንዳልኩ ለምስራችም ነኑራም ስንገናኝም ታወራለ ያን ያህል ዲቴል ነገሮች እንኳን ባይሆኑ ታወራለ መቀራረቡ ሲመጣ ነው ያው ብዙ እንደ ወንዶች ሴቶች ካልተቀራረብክ ብዙ አታወራም አይደለ ወንዶች ዝም ብሎ በአጋጣሚ ስትገናኙ ፈታ ብሎ የማውራቱ ባህሪ አለና እሱ ትንሽ በኋላ ላይ አንዳችን ለሌላችን መቆም እንድንችል ማድረግ ጀመረ እንጂ ከባድ ነው በአንጻራዊነት አሁን የተሻለ ጊዜ ነው ብዬ አስባለሁኝ በየአመቱ ለውጦች አሉ ከዛ ደግሞ አሁን ሰዎች አይ ሴት ስፖርት ጋዜጠኛ የለችም ወይም አትችልም ብሎ የሚደመድሙበት ዘመን ላይ አይደለንም በእኛ ሀገርም በውጩም ነው ባይዘው ወይ ደሴም ፈተና እንግሊዝ ያለችዋም ሊገጥማት ይችላል ምናምን በቅርብ ነው አይደል ኮሜንትሪ ላይ እንኳን ሴት ኮሜንታተር ማየት የጀመርነው ሶ እንደሱ ነው ሁሉ ጊዜም ሶ አድገዋል በመትለውም ዓለም ያለ ቻሌንጅ አለ እኛ ጋርም ያለ ቻሌንጅ አለ ግን ያው ከችግሩ በላይ በጎ ነገሮቹን ያዩ ወደዚህኛው ሳይድ ያደረጉ እየተማሩ መሄድ ነው የሚጠቅመው በብዙ ነገር ተፈትነሽ ነው እዚህ ደረሽ እውነት ለመናገር ሃኒ ምክንያቱም አንቺ በነበርሽበት ጊዜ የሴት ጋዜጠኞች ብዙም ብዛም ባልነበሩበት ጊዜ ነው አሁን እንደምትይ ደግሞ አብዛኛው ድሮ ሰው እንኩ እንዲመስለኝ ያረከኝ ነው እሺ ያረኩት ነው 10 ምናምን አመቶች ተሻግረን ያወራን ነው እንደው በጣም በቃ ቢቀርብኝ ብለሽ ይሄ ጋዜጠኝነቱ በጣም ቻሌንጅ የነበረበት ጊዜ ወቅቱ የምትዩ ጊዜ ነበር በቀረብኝ ያስባለኝ ጊዜ ነበር እንዴ በጣም ቻሌንጅ የነበረበት ከፈተናዎች ጀርባ ፈተና እንዱ በቀላሉ የምታልፈ ያረለሽ ጎበዝ እንደሆን ሻጋር አይ እንትን አለለም አይ በቀረብ እንጃ እንደዛ ብዬ ነገር አላከረም መሰለኝ በቀረብኝ ምናምን ብዬ አላቅም ይሄ ግን በጣም ያበሳጩኝ ምናምን ክስተቶች ግን ብዙ አሉ ለዛ በተለይ ወደ አየር ሰዓት ይዤ ከቅጥር ከወጣው በኋላ ወደ ሬዲዮ ከዘራይ ጋር አብረን እንስራ ብለን ይሄ ለኮሜርሻል ማስታወቂያ ለማምጣት ምናምን ያው ራስህ አይደለህ እንትን ደፋቀና የምትለውና እሱን እንሞክር ምናምን ተባብለን በጣም ማከብራቸው ማቃቸው ምናምን አይነት ሰዎች ጋር በስቴዲየምም በምን የምታቃቸው ሰዎች ጋር በቃ እንደዚህ እየሰራን ነው ሶ ድርጅቶቻችሁን እኛ ጋር አስተዋውቁ ምናምን ለማለት ፕሮፖዛል ምናምን ይዤ ምናምን ሄደን ስናወራ አፕሮቹ ሌላ ነው ማለት አላቅም ማለት ወይ የኔ አረዳድ ልክ አልነበረም መሰለኝና ስንሄድ በቃ ይሄ ሌላ ሰው ነው ተጠብቁ ሌላ ሰው ከዛ ደግሞ ሴት መሆኔን ሪማይንድ የሚያደርገኝ ሰው አልፈልግም ወይኔት ከምስቱ እንደዚህ አይነት ሞመንቶች ምናምንና ከዛ ለዘራ ያልኩት ካሁን በኋላ አንድ ቦታ ስፖንሰር የሚባል ነገር ባይመጣ ለምን ጥንቅር ብሎ አይቀርም እኔ ሞዶን ስራ ሰራለሁ ሶ ለነፍሴ ጋዜጠኝነቱን ሰራለሁ ለስጋዬ ገንዘብ ማግኘት ስላለብኝ ለመኖር ደግሞ ሌላ ስራ ሰራለሁ ብዬ ታውኩኝ በቃ ስፖንሰር የሚባል ነገር እንትን ኢቲቪ ፕሮሞሽን ዲፓርትመንቶቹ ሌላሉ አንቺ ስፖንሰር አታመጡ ምናምን ሲሉኝ እኔ ስፖንሰር ጋር ምናምን ብሎ ሄዶ ማናገር በፍጹም ለራሴ ቃል ገባው ያቺ ቃል ለምድር ለሰማይ አልኩኝ ከዛ በኋላ የትኛውንም አይነት ድርጅት የትኛውንም ስፖንሰር አድራጊ ተቋም ምንም አይነት ፕሬዘንቴሽንም በለው ፕሮፖዛል በለው ላያነቡት ተሸክሜ ሄድኩትንም ፕሮፖዛል አዘንኩኝ ከዚህ በኋላ በቃ አልሄድም አልኩኝ ታውኩኝ እና በቃ ዘራይንም በፍጹም እኔ ከፈለክ አንተ ከቻልክና ካመጣ የግን በሴትነት ያመጣው ነገር ነው አዎ ኦፍ ኮርስ እሱ ሲሄድና እኔ ስንሄድ የነበረው ኮሙኒኬሽን was different እሱ ተቀብሎ መጣ እንትኑን አልተቀበለም በቃ በእኔ ምክንያት አበላሽው እንጂ አይ እኔ አበላሽውት ማለት ተበሳጨው ተቆጣው እና ተናግሬ ወጣው
እና ቁጡ ሆኜ ወጣሁኝና ኤክስፔክቴሽን አይ ነው ጥያቄው ሳይሆን እንደው ብዙ ሴቶችም ብዙ ሰው ይገጥማል። ባይ ዘ ወይ ብዙዎቻችን ስለማናወራው ብዙ ሰው ደፍሮ ስለማያወራው እና ደግሞ ጀጅመንትም ስላለው ይመስለኛል እንደ ማህበረሰብ ለዛ ይመስለኛል የሚቀረው። ሄሎ ኑራ ወይ ደህና ነሽ? አለሁ ደህና ነኝ። አንድ እንግዳ ልናቀርብ እንትን የለም ዛሬ ፕራንክ ምናምን የለም። አሁን ፍራንክ ነው የሚሆነው። አይ ፕራንክ የለም። ፍራንክ ስለፈለግን ፍራንክ ፈልገን ነው እና ሴት ልንልክ ነበር። አሁንም ተባል እንዲጀመራችሁ? አዎ እንዲጀመር። የዛሬ እንግዳችን የቅርብ ወዳጅሽ ናት። እሺ ማን ናት? አይ ግልጽ ነው በጣም የምር በቃ እርግጠኛ ሆና እኮ እንዴት ማን ናት? አንቺ አይደለም ተሳስተሻል። ይሄ ድምጽ ተሳስተሻል። እስኪ አውሪያት በእናትሽ። እናት ደህና ነሽ? የሚካደድ ጓደኝነት ውስጥ ያለን ሰዎች ነን እየነገርሽልኝ። አይ ኖ በወሬ መሀል ነው የደወለልሽና እንግዲህ ኑራን ሳናቀርብ እንዴት አናና ኑራን እያልን እኮ አይደል? አንድ ላይ ለምን አልቀረብንም ልል ነው። ቅሬታ ልታሰሚ? እንደሱ ልል ስል እኔ ራሴ ድገሙ ይልል ነው። ልምጣ እንደውላ ጣመኝ ትደርሻለሽ፣ እንጠብቅሻለን። በነገራችን ላይ ኑሪት ሃኒ መጠየቅ ያን ያህል አይደለችም እና ታውቃለች። ምን ትነግራት? እስኪ በእናትሽ አንድ ጥያቄ ጠይቂልኝ። ጌታ ሆይ ሃኒቾ ይቆራረጣላ ስልኩ። እባክሽን ጠይቂያት እስካሁን ያልመለሰችው ስለሌለ የለኝም። ኦፊሻል እንደው የሚሆን በቃ ያን እኮ ባለፈው የነገርሽኝ ነው። አይ ምንም አልነገርኩም። ኑራዬ እስኪ ሀናን በምትፈልጊበት መንገድ ግልጫት እስኪ ምን አይነት ጓደኛ እንደሆነች ላንቺ በስራም ሊሆን ይችላል በሌላው። ይሄ ነው ከባድ ጥያቄ። ጠይቃት ሀናን በምፈልገው ሳይሆን በምሞክረው መንገድ ልግለጻት። እሺ በጣም አጋሬ ናት። የብዙ ነገሮች መንገዴ ናት። ከምንም በላይ ደግሞ እህት ናት። በቃ አንዳንዴ ጓደኛን ምናልባት ጓደኛ ብቻ ልታረግ ትችላለህ። እህትን ደግሞ እህት ብቻ ልታረግ ትችላለህ። ሀና ሁለቱንም ናት ለኔ። ጓደኛዬም ናት፣ እህቴም ናት፣ ሚስጥረኛዬም ናት። እና ምንም እንግዲህ እንዴት ረጅም ሰዓት እንዳልወስድባችሁ ካልሆነ በስተቀር ሀናን መግለጽ በጣም ከባድ ነው። መንገዴ ናት። በቃ የብዙ የህይወት የግልም በለው የስራም በለው የብዙ ነገሬ መንገዴ ናት። እኔና ሀና ሁሌ ካቆምንበት ነው የምንቀጥለው። ምንም ነገር ወደኋላ የለም ሁለታችን ጋር። ረጅም ዓመታትን በቆየው መንገዳችን ውስጥ ሁሌም አዲስ ነው እንትናችን እና ወይ ሜሴጅ እንኳን የልክት እንኳን ስንለዋወጥ በስም የመጠራራት እድላችን በጣም አናሳ ነው። እናቴ እንዴት ነሽ ምናምን እንደዚህ አሁን እናቴ ነው የምንባባለው እና የሚቀጥል ነገር ውስጥ ነው ያለ ነው። ወደኋላ የሚያጠነጥን እንዲመሰል ነገሮችን የለም። በዛ ላይ አንባቢም ናት። አንባቢ ስለ መጽሐፍ አይደለም፣ ሰዎችን አንባቢ ናት። በጣም ሰው ትረዳለች፣ የሰው ልጆች ታቀላለች። በቃ እኔ መንገዴ ናት ባጭሩ ይኸው ነው። በጣም እኛም እንዴት አድርገን እንደምንገልጻት እኮ ግራ ገብተን ነው ላንቺ የደወልነው እና የእኛም መንገድ ናት ለነገሩ። ግን በጣም ደስ ብሎናል አንቺን እዚህ በአካል ባትገኝም በስልክ ከሃኒ ጋር አገናኝተንሻል። እናመሰግናለን ኑሪት። እኔም ይሄንን እድል እንዳገኝ ስላደረጋችሁ እጅግ በጣም ነው የማመሰግነው። ሁላችሁንም መልካሙን እንድመኛለሁ። ለሷም ረጅም እድሜን ከጤና ጋር እመኝላታለሁ። በጣም ነው መወዳት፣ በጣም ነው ማከብራት። እኔም እወድሻለሁ ኑሪት። ይሄንን በደንብ ያዥልኝ ነው ባደረው እሷም ተነስታ እኔም እወድሻለሁ እያለች አትደዋው ነው ጋር ከዚህ ምን እንደዛው ነው ሃኒ ቁጭ በይ መልእክት ላይ ሲሆን እዚህም እንደዛው ነው የምንባባለው እና ይሄንን ነው ማለት የምችለው። አመሰግናለሁ። እሺ ኑሪት መልካም ቀን ይሁንልሽ። አሜን ለሁላችን። የስልክ ተመልካቾቻችን እንግዲህ ምናምን በስልክ ሬዲዮ ታስገቢ ነበር ያን ጊዜ? አዎ ሰው እያስገባሽ እንትን ዘፈን ምናምን ታስገባሽ ነበር? አይ ዘፈን ምርጫ አልሰራሁም። አይ ቲንክ ያልሰራሁት እሱን ነው። እንዴት እንደገለጸችሽ ይከብዳል።
ግን ሃኒ አንድ ጥያቄ ልጠይቅሽ። አሁን እንደው ኑሪቲ በጣም ቃላት ይታዘዙላታል። ለዛ ነው ኑራ ስታወራ እንደውም ላይክ ቀለል አድርጋ ያወራችሁ ይመስለኛል። ለምንድን ነው በጣም ብዙ ሰዎች የሚወዱሽ? እንዴ ይወዱኛል? ታድዬ መታደል። ከመግባታችን በፊት በጣም ገርሞኝ ስጠይቀው ነበር። በጣም ብዙ ሰዎች ነው የሚወዱት። እንደውም እንደዚህ ሆነ እንከን አንዳንድ ጊዜ ይሄ ፖዚቲቭ ነገር አለው ትንሽ እንደዚህ አይነት ባህሪ ስላለው ነው እንጂ ሰው ሊባል ይችላልና አብዛኛው ሰው ምን ሰማው እንደውም በኋላ አብሮሽ ከሰሩት አንዳንድ ሰዎች ጋር ምን አነሳለሽ ነገር ሊኖር ይችላል። ግን ለምንድን ነው ሰዎች በዚህ ልክ የሚወዱሽ? አሌክስ ራሱ ይወዳታል። አሌክስ እኔም ወዳለሁ። አሌክስ ይወዳል። ለምንድን ነው? እውነት ለመናገር መለስ ትችያለሽ። በጣም እንትን ብላሽ ምናምን እንዳደረግ ልታደርገኝ። አይ ቁም ነገር ብዙ ሰዎች የሚወዱኝ ከሆነ በጣም መታደል ነው። እንግዲህ ወይ ነፍሷን ይማረው እናቴ በጣም መርቃኛለች ማለት ነው እንጂ ቢሆንልኝ አልጠላም፣ ደስ ይለኛል። ብዙ ሰው ከወደደኝ ሰው እንዲወደኝ ብዬ ምንም ነገር አላረግም። ሀቁን ለመናገር ኑሪቲ እንትን አጠገባችን ብትሆን ሁሌ ትስቅብኛለች። እኔ በተቻለኝ አቅም ምጥረው መጥፎ ላለመሆን ነው። ጥሩ ለመሆን ብዬ ምንም ነገር አላረግም። ቅንጣታል ምራመደው ነገር የለኝም እላለሁኝ። ይሄ ጥሩ ለመሆን በቃ ይጌ ጥሩ ናት እንዲለኝ ወይ ምናምን ብዬ ጥረት አላረግም። as much as possible ግን መጥፎ ላለመሆን እሞክራለሁ። ዴሊበሬትሊ ማንም ሰው ላይ በምንም አይነት መልኩ በአስቤበት ምንም አይነት ክፉ ነገር ማድረግ አልፈልግም። አላረግም። በተቻለኝ አቅም እጠነቀቃለሁኝ፣ አቮይድ አረጋለሁኝ ክፉ ነገሮችን በተቻለኝ አቅም። ያ ማለት ግን በጣም ፐርፌክት ሆኜ ግን ሄዳለሁ አይደለም። ስህተት ሰራለሁ፣ ሰዎች አስቀይማለሁ። ትንሽ አንዳንዴ ገፋ ሲል ኃይለኛም ቢጤ ነኝ። ቶሎ አልበሳጭም ነው እንጂ አጠራቅም አንዳንዴ ይበሳጫል። ተለቅቷል እሳቱን የሆነ መበሳጨው እንትን አለኝ። የሆነ ባልቀደም እንደተበሳጨሽው የስፖንሰሩ የሆኑ ቅጽበቶች ላይ የሆነች ተረክ ብላ የምትመጣ በስጭት አለችኝ ምናምን። ግን በተቻለኝ አቅም እንዳልኩ ለጥሩነት ሳይሆን መጥፎ ላለመሆን እጥራለሁኝ። በተቻለኝ አቅም ምናልባት ምርቃ ነው ምናልባት እሱ ሊሆን ይችላል። እንግዲህ ግን ማህበራዊ ህይወት ላይ ጎበዝ ነሽ። ከብዙዎች ጋር እንደዚህ ግንኙነትሽ ጥሩ ነው ነው። እስኪ ስለማዘር እናንሳ። አታችመንትሽ ይለያል። ኑራም ጋር ባለፈው ያወራን እንደው እስኪ እናውራ አውሯት ስትለን ነበር አይደል? አታችመንትሽ በጣም ይለያል እሳቸው ጋርና እናውራ እስኪ። ያ በጣም ሶሪ መነሳት ስላለበት ነው። ብዙ ጊዜ እኛ ጋር እንግዶች ሲመጡ እናታቸውን ማነሳ አይደል? የለም መነሳት ስላለበት ነው እንጂ ለሌላ ጉዳይ አይደለም። ሃኒ ከዚህ ሙጭ ስላለው ህይወታቸው ምን ይመስላል ቢለው ያ ሜቢ ኢሞሽናል ለሆነ ይሆናል አላውቅም። ብዙ ጊዜ አልሆነም። እናቴ በጣም አሪፍ እንዴት አይነት ሰው ልበልክ፣ አሁን ላይ ሳይሆን በቁማም እያለች ሁል ጊዜ የሚደንቁኝ ነገሮች አሏት። ይሄ በጣም ደግ፣ ለሁሉም ሰው በተቻላት አቅም በክፉ ቀናት መድረስ ግዴታ ነው ብላ የምታምን ሰው፣ ሰርግ ላይ ልደት ላይ ምናምን ብዙ አትገኝም እንደ ፕሪንሲፕል። ከዛ የታመመ ሰው፣ የታሰረ ሰው፣ ሀዘን ያለበት ሰው፣ የወለደ ሰው ምናምን የምትላቸው ደግሞ አለ ግዴታዋ። ቅርበት አይደለም ላይክ ቅርቦቿን ሰዎች ምናምን ሳይሆን የሆነ እዛኛው ሰፈር የሆነች ሴትዮ ወልዳ እኮ ማንም አጠገቧ የለም ከተባለች በቃ ሺዝ ዴር የሆነች ነገር ቤት ውስጥ ያላትን ሰራርታ ይዛት ሄዳለች። ይሄ የእናቶች አይ ቲንክ እሷ ብቻ ሳትሆን ብዙ እናቶች ያ ባህሪ ያላቸው ያስባለሁኝ። እና የምር የእናትነት መገለጫ ናት። በጣም የጠንካራ ሴት መገለጫ ናት ብዬ አስባለሁኝ። እኔን በደንብ ይሄ ሼፕ አድርጎ ሰው በቃ እግዚአብሔር ረድቷት የምትፈልገውን ሰው አድርጋ ያሳደገች እናት ናት። በጣም ጎበዝ ሴት ናት። በጣም ይገርመኝ ነበር። እኔ ዩኒቨርሲቲ እየተማርኩኝ አይ ቲንክ ደሞዟ ወዝ 500-600 ብር ግን ለኔ 250 ብር 300 ብር ምናምን ትልካለች። ኢማጂን እንትን ብሏት አይደለም በቅቷት ምናምን አይደለም፣ ግን በቃ ይሄ እንድትቸገር አልፈልግም። ከዛ በጣም በነጻነት ነው ያደኩት። ይሄ በነጻነት ስለ በሀብት አይደለም፣ ቆንጆ ድሃ ግን ሁሉ ነገሩ የተመቻቸለት የሚመስል ሰው የለም። ችግር ይሄ እንዴት ልበልክ፣ ቤታችን ችግር እንዳለ እንዳውቅ አትፈልግም። ይሄ እሷ ናት ሁሉ ነገር የምትሸፍነውና አድጌ ነው ብዙ ነገሮች የገቡኝ።
ልጅ ሆነህ የማይገቡህ አሉ አይደለ ዲማንዲንግ ትሆናለህ ምናምንና አድጌ እኔ አሁን ቤት መራለሁኝ ኧረ በስመ አብ ቅንጣቱ የለኝም የዛኔ ያህል ማለት የሆኑት ነገሮች ቢጎሉ እኔ እንዴት ነው ማኔጅ ማድረገው ምናምን የምትለው አይነቱ ሐሳብ አስብና ድንቅ ነበረች አሁን ደግሞ ሳስበው በቃ በጣም ልዩ ነገር ነበረች ለካ እያንዳንዱ ነገሯ ትርጉም ነበረው እያንዳንዱ እርምጃዋ እያንዳንዱ ድርጊቷ ከዛ ቅርብ ቀን እንዲያውም ሰው ልንጠይቅ ቤተሰብ ጋር ሄጄ በወሬ ተነሳና የትም ሲሄድ ሁሉም ሰው የሚያነሳት በደግ ነው እና ሁሉም ሰው ሲያነሳት ደረዚ የሆነ ስቶሪ ከሷ ጋር የሚያስታውሰው እኔ እኮ እንዲህ ጊዜ ላይ እሷ ነበረች እንዲያረጋችሁ ብሎ በበጎ የሚያነሳት እና በጣም ደስ የሚለኝ ነገር ሰው ስለሞተ ሁሉ ጊዜ ጥሩ ነገሩ ይነሳል ለብዙ ሰው አይደለ ያው እንትን ሙት ወቃሻ ያርገኝና ብለህም ቢሆን ነው የምታነሳው እንጂ እንዲሁ አይታማም እናቴ እንደሱ ብሎ ክፉ የሚነሳባት ታሪክ አይገጥመኝም the only እኔ እሷም ያለችው ሌላት አለው the only መጥፎ ባህሪ ከተባለ ፍለፊት ተናጋሪ ናት ሶ በቃ ደስ አላለኝም ካለች ይጌ እንዲህ አስተያየትህን አልወደድኩትም ካለች እዛው ነው የምትነግር ምንድነው እንደዚህ የምታየኝ ነው የምትልክ በቃ ይሄ በጣም ፍለፊት ናት ሶ እሱም ባህሪዋን እስከሚያቅ ለሰው ያስደነግጣል ግልጽ ተናጋሪ ናት ምናምን እኔ እንትን ትላለች ሆዴ ቲማቲም ነው ምናምን ትላለች እና በቃ ምንም ነገር አልደብቅም ትላለች ከዛ ውጪ ግን ቅንጣት ታህል መጥፎ ተብሎ ሊነሳ የሚችል ክፉ ባህሪ ኃይለኝነትና ፍለፊት ተናጋሪነት ብቻ ነው ማስተዋውሰው እሱን ደግሞ ዋንስ አንደርስታንድ ያረጋት ሰው ከሆነ አይደነግጥም በቃ ጓደኞቼ ሲጠፉ ደውላ በጣም ነው የምትቆጣቸው ማለት ልክ እንደራሳቸው እናት ከዛ ሲመጡ በፍቅር ነው የምትቀበል ይሄ እንትን አይደለም የጥላቻ አይነቱ ቁጣ አይደለም እና ድንቅ ነው የሚሆንብኝ ብዙ ሰዎች ህይወት ውስጥ የራሷን አሻራ ሳርፋለች በጣም ብዙ ሰዎች እና እሱን ያየሁት ደግሞ ስትታመም ኋላ ላይ ከዚያ ዓለም በሞት ስትለይ ብዙ ሰው ልክ እኔ ባዘንኩት ደረጃ ልትለው በምትችለው ልክ ምናልባት እኔ ሙሉ ለሙሉ እንግዲህ 33 አመት አብሬያት ነው የኖርኩት አግብቼም አብሬያት ነው የኖርኩት ሶ የኔ አታችመንት is different ለሌላው ሰውም ግን እንደዛ አይነት ስሜት መፍጠር ይችላል ነበር ማለት ነው ሶ ትርጉም ያለው ህይወት ኖራ ያለፈች እናት ናት ያለችኝ በደንብ በቃ በደንብ የምትፈልገው ትርጉም ያለው ህይወት ኖራ አለች በያምናለሁኝና የምር ኩራት ይሰማኛል እንኳንም እናት የሆነች እንኳን እሷ ልጅ ሆንኩ ይሄ አንዳንዴ የጎረቤቴ እናት ብትሆን ኖሮ ምቀናባት የሚመስልክ የለ እንትና እናት እኮ ታድላ ምለው አይነት እናቴና በጣም ነው መወዳት በጣም ሄዳ የሄደች ማይመስለኝ አይነት ስሜት ነው አሁንም ያለኝ ይገ እንግዲህ በጣም ከእናትሽ ጋር ያለውን ቁርኝት አስተሳስሮ ያነሳው ጥያቄ ይመስለኛል ነው ያው የሰው ልጆች ስንባል ሀዘንም እንዳለ ሁሉ ደስታ ይኖራል እናትሽ ባረፈችበት ቅጽበት አካባቢ ነበር አንቺም ልጅ ወለድሽ ምን አይነት ስሜት ነበር ወልጄ ስንት ቀን ልጄን ክርስትና አስነስቼ ከ3 ቀን በኋላ ምናምን ነው እናት ያረፈችው ግን አይተዋታል አዎ በጣም ደስተኛ ነበርች ያ